አንቺ በስርዓት አዋሪኝ እንጂ እንዴት ነው የምታናግሪኝ? ከዚህ በል እንዴ ላዋራ? እገልሻለሁ። ጀግና ሲሉ ልብ አበጥ አይደል? ምን አልሽ? ለዛሬ ሴት ስለሆንሽ መረሻለሁ። ለሌላ ጊዜ ግን እንደዚህ ብታናግሪኝ አፍንጫሽን ነው የምልሽ። አፍንጫሽን ነው የምልሽ። ምንድን ነው ያልሽው? ምንድን ነው ያልሽው? ቆይ አሁን የሚሻለው ምንድን ነው? ወይ ለየብቻ እንከራይ እንዴ? ምን ማለት ነው ገርሙ? እኔ እናንተን ብዬ አይደል እንዴ ቤቴን ለቅቄ ወጣሁት? ገርሙ እንዴ እንደዚህ ትላለህ? የኛ ጓደኝነት በቃ እዚህ ድረስ ነው እንዴ? ታዲያ ቤት እኮ አላገኛልን እንዴ? ሁላችንም አንድ ላይ የሚይዘን ቤት እኮ ማግኘት ከባድ ነው በዚህ ሰዓት። እውነት ለመናገር ያለን አማራጭ እሱ ብቻ ነው። እና ለየብቻ እንከራይ እያላችሁ ነው? እኔ አሁን የሚታየኝ አማራጭ እሱ ነው። በጣም ደስ ይላል። እንግዲህ እኔ ምን አደርጋለሁ? ወደ ቤቴ ልሂድ። ቤት ቀድማችሁ ሳታዘጋጁ እንዴት እናንተ ቤት ልቀቁ ስትባል ቤት ትለቃላችሁ? አይ ቤቱን ፈልገዋለሁ በአንድ በሁለት ቀን ከቤት አስወጡልን። ቤቱንም አጽዱ አለ። ምን ማድረግ እንችላለን? የሰው ቤት ነው እንግዲህ። እኮ ስንት አይነት ሰው እንዳለ በዚህ ምድር ላይ። እንዴት እናንተ ቤት ልቀቁ ስትባሉ ዝም ብላችሁ ቤት ትለቃላችሁ? ቤት እኮ ለማስለቀቅ ከ3 ወር በፊት መሳወቅ እኮ አለበት። ይሄ እኮ ህጉ እንደዚህ ነው የሚለው። በዚህ ከቀጠሉ ደግሞ ጥሩ አይሆንም። ላንቺ አያሰቡሽም እንጂ እኮ እርስ በርስ እየተቀናኑ ነው። ይሄ ደግሞ ጥሩ አይደለም ለማናቸው። ቆይ እሺ ምንድን ነው ማድረግ ያለብኝ እንግዲህ? እሱማ በጣም ቀላል እኮ ምትትና ራስሽን አዳምጠሽ መወሰን ነው። ወይ ፍቅር ወይ ትዳር። ቆይ አብርሽ ለትዳር አይሆንም እንዴ? ይሄው አገኘሁሽ እንዴ? አብርሽ ነው እንታፈቅ። ደላላው ደውዬለት እኮ ቤቱ እንደነገ ብሏል። ስለዚህ ነገ ትመጣላችሁ። ለዛሬ ግን እኔ ጋር እንደደ ምንም ችግር የለውም። ቆይ አሁን በዚህ ጨለማ ብቻ ይላደር ነው እንዴ? ሻወር ስኪልተኛ ቀዳልለኛል። የረሳው ዶክመንት አለ ይዤ ልምጣ። እስካሁን አልተነሳችም እንዴ? ይችላል እንዴ? ትዝታ ወይኔ ትዝታ ገልሞ ትዝታ አርፋልኝ ና ቶሎ ብል ምንድን ነው? ትዝታ አብርሽ በተናገረው መሰረት አርፋለች የሚለውን ነገር ተናግሯልና ግን ደግሞ የዚያን ያክል አደጋ ይደርስባታል ብለን ባናስብም ከባድ አደጋ እንደሚደርስባት ግልጽ ነው ማለት ነው። እሷ አዛጋ ሻወር እወስዳለሁ ብላ ወደ ሻወር ቤት እንደገባች ነበር አንሸራቷት የወደቀችው። ከመውደቋም በላይ ደግሞ ማንም ሰው አላያትም። ሌሊቱን ሙሉ እንደዛው ወለል ላይ ተኝታን ያደረችውና ምናልባት ወድቃ የሆነ ስብራት ወይ ደግሞ የሆነ አደጋ ባይደርስባት ራሱ ሌሊቱን ሙሉ እዛ ቀዝቃዛ ወለል ላይ ማደሯ እሷ ላይ ሌላ አደጋ ሌላ ጉዳት እንደሚያደርስባት ግልጽ ነው ማለት ነው። በፊት ላይ ቢሆን ኖሮ ሌሎቹ እዛ ቤት ቢኖሩ ኖሮ ሻወር ቤት ስገባ ምንም እንኳን አንሸራቷት ብትወድቅ ራሱ ስትጨው ድምጿን ይሰማሉ። ከዛም በኋላ አፋፍሶ ወደ ሕክምና ቦታ ሊወስዷትም ይችሉ ነበር ማለት ነው። ግን ደግሞ እሷ ለነሱ ካላት ጥላቻ የተነሳ እነሱ ከዛ ቤት እንዲወጡ አድርጋ ነው በመጀመሪያ ቀን በመጀመሪያ አዳር ይሄ ጉዳት እሷ ላይ የደረሰው ማለት ነው። ከሁሉም ነገር በላይ ትጎዳበታለች ብለን የምናስበው እዛ ቀዝቃዛ ወለል ላይ ሌሊቱን ሙሉ መተኛቷ ምናልባት ትልቅ ጉዳት ሊያስከትልባት ይችላል ማለት ነው። ይሄ ደግሞ የሆነው በራሷ ጥፋት ነው እንጂ በማንም ጥፋት አይደለም። በፊት ላይ በፍቅር አብሮ ይኖሩ የነበሩ ሰዎችን ነው በመሃል መታ እነሱ ለመለያየት እነሱ ከዛ ቤት እንዲባረሩና እሷ መጀመሪያ ላይ ያሰበችው ከአብርሽ ጋር ብቻዋን መኖር ነበር የፈለገችው። ግን ደግሞ ያ ነገር ሳይሆንላት ቀርቷል ማለት ነው። እንደዛ ሆኖ ራሱ አብርሽ ከቤት ወጥቶ ራሱ እሷ ስትጨነቅ ወይ ደግሞ ሲያሳስባት የነበረው ለአብርሽ ጓደኛ ለዮናስ የምትለው ነገር ግራ ገብቶት ነው እንጂ የነሱ ከዛ ቤት መውጣትና የነሱ ጎዳና ላይ መንከራተት ያን ያክል እሷን አላሳሰባትም ማለት ነው። ግን ደግሞ በህይወት ከተረፈች ምናልባት አብርሽ እዛ ጋር የተናገረው ነገር ካልሆነና ትዝታ አርፋለች የሚለውን ነገር ተናግሮ ነበርና እንደዛ አይነት ነገር ካልተፈጠረ ትዝታ ከዚህም በኋላ ትቀየራለች፣ ትምህርት ትወስዳለች ብለን እናስባለን ማለት ነው። እሷ ራሱ ይሄንን ነገር ማሰብ አያቅታትም። በፊት ላይ እዚህ ቤት እንደሚኖሩ እዚህ ቤት እንዳሉ ቢኖሩ ኖሮ
እኔ ስወድቅ ድምፄን ይሰማሉ፣ መጥቶ ያድኑኛል። ይሄ ጉዳት የደረሰብኝ በራሴ ጥፋት ነው የሚለውን ነገር ማሰብ አይከብዳትም ማለት ነው። ከዚህም በፊት በብዙ ነገር ተቀይሬያለሁ፣ ትቻችኋለሁ የሚለውን ሀሳብ አስባ ነበር። ያንን ነገር ደግሞ ያደረገችው ሁሉንም ሰው ለማታለል ነውና አሁን ላይ ደግሞ የትዝታ ሻወር ቤት ውስጥ መውደቅ ሙሉ ለሙሉ እሷን ይቀይራታል ብለን እናስባለን ማለት ነው። ግን ደግሞ አይታወቅም። ወደ ሕክምና ቦታ ሄዳ ምን እንደሚሏት ባይታወቅም ምናልባትም እንደ ግምት ልናስቀምጥ የምንችለው እዛ ወለል ላይ ቀዝቃዛው ወለል ላይ ሌሊቱን ሙሉ መተኛቷ ምናልባትም ዘለቄታ ያለው ጉዳት እሷ ላይ ሊያስከትል ይችላል ማለት ነው። እንዴት እንደወደቀችም ባይታወቅም ስትወድቅም መሬቱ ሊመታት ይችላል። ሌሎች ጉዳቶችም ሊደርሱባት ስለሚችሉ ይሄንን ነገር ትዝታ እንዲሆናለች እንዲ ተጎድታለች የሚለውን ነገር ልናውቅ የምንችለው እነ አብርሽ እሷን ሐኪም ቤት ወስዶ እሷን ያከማት ዶክተር ከነገራት ንግግር ነው ማለት ነው። ግን ደግሞ አሁን ላይ የሞተች አይመስልንም ማለት ነው። ሌላው ነገር ደግሞ የትዝታን ህይወት ያተረፋት የአብርሽ የሚፈልገውን ዶክመንት ቤት መርሳት ነው እንጂ አብርሽ ያቺን ዶክመንት ባይረሳና ወደ ቤት ባይመጣ ወደ ቤት መጥቶ ራሱ ሽንቱ መጥቶበት ነበር። ሽንቱን ለመሽናት ወደ ሽንት ቤት ወይ ደግሞ ሻወር ወደሚታጠቡበት ቦታ ባይሄድ ኖሮ የሚፈልገውን ፋይል ወስዶ ቢወጣ ኖሮ ትዝታን ማንም ሰው አያያትም ነበር ማለት ነው። ያ ማለት በቀጣዩም ቀን ምናልባት ለአንድ ሳምንትም ለተወሰነ ቀናትም እዛው ልትቆይ ትችላለች ማለት ነው። ምናልባትም ልትገኝ የምትችለው አብርሽ በአንዳች ምክንያት የዮናስን ስልክ አንስቶ ዮናስ ትዝታ ስልኳን አታነሳም፣ አትመልስልኝም፣ ለዚህ ሁሉ ቀናት ስደውልላት ነበር በሚለው ምናልባት በዛ ምክንያት ሊሆን ይችላል አብርሽ ትዝታ እዛው ቤት ነው የምትሆነው፣ የት ነው የምትሄደው በሚለው ወደ ቤት መጥቶ ምናልባት አስክሬኗን ሊያይ ይችላል እንጂ ትዝታ በምንም ምክንያት ላትገኝ ትችላለች ማለት ነው። ግን ደግሞ የአብርሽ ፋይሉን ረስቶ ወደ ቤት መምጣትና ፋይሉን ረስቶ ወደ ቤት መምጣት ብቻ ሳይሆን የሱ ሽንት ቤት ልጠቀም ብሎ ወደ ሽንት ቤት መሄድ የትዝታን ህይወት አትርፏታል ማለት ነው። ያ ማለት ከዚህም በኋላ አሁን ላይ ሁሉም ሰው ከዛ ወጥቶ የቤት ኪራይ እንፈልጋለን እንዞራለን የሚለውን ሀሳብ እንደሚያቆሙ ግልጽ ነው ማለት ነው። ያ ማለት አሁን ላይ ትዝታ ተጎድታለች፣ ሰው ያስፈልጋታል። ለዚህ ደግሞ እሷ ምንም እንኳን እነሱ ላይ ክፉ ነገር መጥፎ ነገር ብታደርግም እነሱን ከዛ ቤት እንዲባረሩ ብታደርግም ግን ደግሞ እነሱ የሷን ያክል ክፉና መጥፎ ስላልሆኑ ምናልባት እስክትድንና ወደ ቀድሞ ጤናዋ እስክትመለስ እዚሁ እንቆይ በሚል እዛው ቤት እንደሚቆዩ ግልጽ ነው ማለት ነው። በእርግጥ እሷ ያደረገችውን ነገር የአብርሽ ጓደኛ ዮናስ አያውቅምና ምናልባት በመጨረሻም እሷ ያደረገችውን ነገር ልጆቹ ያላደረጉትን አብርሽ ላይ እንዲያስባሉ እነሱ ለአብርሽ ክፉ ናቸው፣ እየተጫወቱበት ነው፣ እየተጠቀሙበት ነው የሚለውን ነገር ሁሉ ነግራው ነበርና ይሄንን ነገር ከሰማ ደግሞ ዮናስ ትዝታ ላይ እንደሚያዝን ግልጽ ነው ማለት ነው። በእርግጥ ትዝታ ራሱ ከዚህ አደጋ በህይወት ከተረፈች እሱንም አብርሽንም ሌሎቹንም ይቅርታ እንደምትጠይቃቸውና ከሌሎቹ ጋር እዛ ቤት ካሉት ከሁሉም ጋር በሰላም እንደምትኖር ግልጽ ነው ማለት ነው። ከዚህም በፊትም እነሱ በተደጋጋሚ ሲሏት ነበር፣ ሁላችንም እዚህ ቤት ያለነው ከተለያየ ቦታ ነው ተሰብስበን አንድ ላይ እየኖርን ያለነው፣ አንቺንም እንደ እህታችን እንቀበልሻለን፣ አንቺም በሰላም ከኛ ጋር ኑሪ የሚለውን ነገር በተደጋጋሚ ቢነግሯትም እሷ ልትሰማ አልቻለችምና ግን ደግሞ ይሄኛው ጉዳት ለሷ ትልቅ ትምህርት ይሰጣታል ማለት ነው። ሌላው ነገር ደግሞ የመሳይ ነገር ነው። መሳይ አሁንም ትህትና መንከባከብ የሚለውን ነገር ቀጥሎበታል ማለት ነው። በእርግጥ አሁን ላይ መሳይ ለምንድነው ትህትናን የሚንከባከበው፣ ለምንድነው ለሷ እንደዚህ የሚሆነው የሚለውን ነገር ማንም ሰው አልጠረጠረም ማለት ነው። እንዴት እንዳሰቡት ባይታወቅም መሳይ የሷ ወንድም እንደሆነ ማንም ሰው አያውቅምና ከመሳይ ጋር እንዲጀመርሽ እንዴ ከመሳይ ጋር እንዲሆንሽ እንዴ የሚለውን ነገር ትዝታ ብቻ ነበረች ይሄንን ነገር ስታስብ የነበረው እንጂ የግሌ ራሱ ይሄንን ነገር ልትጠራጠር አልቻለችም ማለት ነው። በእርግጥ ለየግሌ ትህትና ከዚህ በፊት የነገረቻት ነገር ነበረ። መሳይ ወንድሜን ይመስለኛል የሚለውን ነገር ነግራት ነበር። ያ ማለት ይመስለኛል ነው እንጂ እርግጠኛ በትክክል ወንድሟ እንደሆነ አልነገረቻትም ማለት ነው። ግን ደግሞ የግሌ ራሱ ዛሬ መሳይ ትህትና ሲንከባከባት ምንም ያለችው ነገር የለም ማለት ነው። እንደውም እሷ ትህትናን እየመከረቻት የነበረው ከመድብልና ከአብርሽ አንዳቸውን መረጪና ህይወትሽን መስርቺ፣ ትዳርሽን መስርቺ፣ ከአንዱ ጋር ኑሪ የሚለውን ነገር ስትላት ነበር። ያ ማለት ይሄ ጊዜ ካለ
ካለፈ መድብልም የራሱን መንገድ መርጦ ከሄደና አብርሽም የራሱን ህይወት ከመረጠ እንደሚቆጫት ነው ዛሬ ላይ የግሌ ለትህትና እየነገረቻት የነበረው ማለት ነው። ትህትናም አሁንም ድረስ አብርሽን እንደምታፈቅር ነው ዛሬ ላይ የግሌ የተረዳችው ማለት ነው። አብርሽ ለትዳር አይሆንም እንዴ የሚለውን ነገር በጥያቄ መልክ የግሌን ስትጠይቃት የግሌ ዛጋ ትህትና አብርሽን እንደምትፈልግ ሙሉ ለሙሉ ተረድታለች ማለት ነው። ግን ደግሞ ትህትና ያም ቢሆን አሁን ላይ ማንንም አልመረጠችም። ከመድብል ጋም ከአብርሽ ጋም እሆናለሁ የሚለውን ነገር አላሰበችም። እሷ የወንድሟ ነገር አለ፣ ወንድሜ ማግኘት አለብኝ፣ የአባቴ ነገር አለ የሚለውን ነገር ነው የምታስበው። በእርግጥ ይሄንን ነገር መሳይ ነግሯት የሷ ወንድም እንደሆነ እውነቱን አሳውቋት ትህትና ደግሞ በአንድ ጎን እንድታርፍ ቢያደርጋት የተሻለ ነው ማለት ነው። እሷ አሁን ላይ የጠፋውን ወንድሜ ማግኘት አለብኝ፣ ሌላው ነገር ደግሞ የአባቴ ሕክምና አለ፣ እሱ ለኔ ብሎ የተበደረው እዳ አለ የሚለውን ነገር እያሰበች ነውና እዚህ ጋር መሳይ የሷ ወንድም እንደሆነ ቢነግራት ወንድሜ መፈለግ አለብኝ ከሚለው ሐሳብ ነፃ ትወጣለች ማለት ነው። ምናልባትም አይታወቅም እሱን ወደ አባቷ ይዛ ትሄድና የጠፋው ልጅ ይሄውና የሚለው ነገር ባትናገር ራሱ ከሩቅ መሳይ አባታችን ያ ነው የሚለው ነገር አሳይታው መሳይ ደግሞ ወደ አባቱ ቢሄድ ምናልባት አባቱ በዚህ ደስታ ከብዙ ዓመታት በፊት የጠፋው ልጁ በመመለሱ ምናልባትም ከህመሙ ሊያገግም ይችላል የሚለውን ነገርም እናነሳለን ማለት ነው። እዚህ ጋር መሳይ ማድረግ ያለበት የትህትና ወንድም እንደሆነ ለሷ መንገር አለበት ማለት ነው። ሌላው ነገር ደግሞ ከዛ ቤት ከነ አብርሽ ቤት ከወጡ በኋላ ከትዝታ ቀጥሎ የተጎዳው ሁለተኛ ሰው ጽጌ ነች ማለት ነው። ጽጌ እርጉዝ ነኝ ብላ ተንከሲስንም መሳይንም አጭበርብራ ነበር። በዛ ምክንያት ደግሞ አብርሽ እሷን ከዛ ቤት አባሮ ነበርና ጽጌ አሁን ላይ ጎዳና ላይ ወድቃ ምን እንደሆነች ባይታወቅም እንደ ራባት ነበር በተደጋጋሚ ስትናገር የነበረውና ሌሊቱን ሙሉ እሷም የሆነ ጥግ ላይ መንገድ ላይ ወድቃለች ማለት ነው። ያ ማለት ምናልባት ራቡ ጸንቶባት ራሷን ስታ ሊሆን ይችላል ማለት ነው። ግን ደግሞ ከያዘችው ፌስታልና ከለበሰችው ፎጣ አወዳደቅ አንጻር የምንረዳው ጽጌ ዛጋ ተኝታ ወይ ደግሞ ጤንኛ ሆና ሳይሆን ምናልባት ራሷን ስታ ወይ ደግሞ አሟትም ሊሆን ይችላል ማለት ነው። አሁን ላይ የምትሄድበት አንድም ሰው የላትምና ምናልባት ቀጣይ ላይ በንጋቱ ምንም ሳትሆን ከነቃች በቀጥታ ልትሄድ የምትችለው እዛው እነ አብርሽ ጋር ነው ማለት ነው። ላደረገችው ነገር ይቅርታ ጠይቃ ወደነሱ መመለስ እንዳለባት በተደጋጋሚ ስታስብ ነበርና